የማቴዎስ ወንጌል ምዕራፍ 9 ቁጥር 22። ኢየሱስም ዞር ብሎ አያትና ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። ሴቲቱም ከዚያች ሰዓት ጀምራ ዳነች። ጌታችን ኢየሱስ ክርስቶስ በጉዞ ላይ ነው። ብዙ ሕዝብ በኋላው ይከተለዋል። ከሕዝቡ መካከል ለ12 ዓመታት ያህል ያለማቋረጥ ደም የሚፈሳት ሴት ነበረች። ከዚህ በሽታዋ ለመገላገል ከብዙ ሐኪሞች ሄዳለች። ብዙ ገንዘብም ወጪ አድርጋለች። ሆኖም ከሚብሳት በቀር ሊሻላት አልቻለም። አሁን ግን ያለምንም ክፍያ ብዙ በሽተኞችን የሚያድንና የሞቱትን ሳይቀር ማንሳት የሚችል መድህን ክርስቶስ እርሷ ባለችበት አካባቢ ተገኝቷልና ያድነኛል ብላ በፍጹም ልብ በማመን በኋላው የተከተለችው ነው። የሴትየዋ በሽታ በማህበረሰቡ እንደ ርኩሰት ተደርጎ ይታይ ስለነበር ወደ ጌታ በግልጽ መቅረቡን ፈራች። ሆኖም ከዚህ ክፉ በሽታ ለመዳን የነበራትን ጉጉት እየበረታ መጣና የልብሱን ጫፍ ብቻ ብዳስስ ድናለሁ ብላ በስተኋላው በኩል ዳሰሰችው። ወዲያውም የደምዋ መፍሰስ ቆመ። ጌታም ማነው የነካኝ ብሎ ዞር ሲል በልቧ ድፍረት ፈጽሜ ይሆንን እያለች በመፍራት እኔ ነኝ ጌታ ሆይ አለችው። ርኅሩኆ ጌታ ኢየሱስም የልቧን ያውቃልና ልጄ ሆይ አይዞሽ፣ አትፍሪ፣ በሰላም ወደ ቤትሽ ሂጂ አላት ሲል ምንባቡ ያስረዳናል። የጌታ ኢየሱስ ስሙ መድኃኒት ነው። ልብሱም መድኃኒት ነው። ቅዱስ ምራቁም መድኃኒት ነው። ሁለመናው መድኃኒት ነው። ለዚህም ነው መልአኩ ዮሴፍን ባነጋገረው ጊዜ ስሙ ኢየሱስ ይባላል፣ ሕዝቡን ከኃጢአታቸው ያድናቸዋልና ሲል ስሙንና ተግባሩን በግልጽ ያስቀመጠው ማቴዎስ ምዕራፍ 1 ቁጥር 21። ጌታ በማህበረሰቡ ዘንድ በበሽታዋ ምክንያት እንደ ርኩስ የታየችን ሴት አልተጸየፈም። ይልቁንም ከበሽታዋ ገላግሎ ልጄ በማለት አስደናቂ የሆነውን ፍቅሩን ገለጸላት። ክርስቲያኖች ሊከተሉት የተነገራቸው እንዲህ ያለውን ርኅራኄና ፍቅር ነው። ሉቃስ ምዕራፍ 6 ቁጥር 35። በጌታ ዘመንም ሆነ ከዚያ በፊት ዛሬም እንደዚሁ በበሽታቸው ምክንያት ልዩ ልዩ የሞራል ተጽዕኖ የሚደርስባቸው አሉ። ዛሬ በበሽታ ምክንያት ሰዎች ከስራ ይሰናበታሉ፣ ወዳጆቻቸው ይርቋቸዋል፣ ሰላምታ እንኳ ሳይቀር ይነፍጓቸዋል። እነርሱ የተቀመጡበትንና የሄዱበትን ሁሉ ላለመንካት የሚከጅላቸው ብዙ ናቸው። በዚህም ብዙ ሕመምተኞች ተስፋ መቁረጥና የህሊና ጭንቀት እንዲያድርባቸው ሆኗል። ብዙ ሊቆዩ ይችሉ የነበሩት ወገኖች በአጭር እንዲቀጩ ሆነዋል። እንደ እውነቱ ከሆነ እንደዚህ ያለው አድራጎት ነፍስን ከመግደል ተለይቶ አይታይም። አንደኛ ዮሐንስ ምዕራፍ 4 ቁጥር 14። ይሁንና የክርስቶስ ቃል በምልአት በተነገረበት ሀገር በኢትዮጵያ እንደዚህ ያለ ኢ-ክርስቲያናዊ ተግባር ሊፈጸም ከቶ አይገባም። ጌታችን መድኃኒታችን ኢየሱስ ክርስቶስ ልጄ ሆይ አይዞሽ ብሎ በማጽናናትና በፍቅር በመቀበል በሽተኛዋን ሴት ከበሽታዋ እንደገላገላት ክርስቲያንም የሆነ ሁሉ ወንድሞቻችን እህቶቻችንን አይዟችሁ እያሉ በበሽታ የተጠቁትን ወገኖችን ሊያጽናና በፍቅርም ቀርቦ አስፈላጊውን ድጋፍ በማድረግ በዚህ ዓለም ያላቸውን ቀሪ ዕድሜ በደስታ በሞራልና በአምራችነት እንደዚሁም በንስሐ እንዲፈጽሙ ሊያበረታታቸው ይገባል።
ማቴዎስ ምዕራፍ 10 ቁጥር 8 በሽተኞችም በሽታቸው ምክንያት ሆኖ ከእግዚአብሔር ሊያርቃቸው እንደማይችል እንዲያውም በንስሐ ለመቅረብ ከተዘጋጁ እግዚአብሔር በፍቅሩና በይቅርታው ሊቀበላቸውና ልጆቼ አይዟችሁ የሚላቸው መሆኑን ተገንዝበው ፍጹም መድኃኒት ወደ ሆነው አምላካቸው ሊቀርቡና የመንፈስና የሕሊና ዕረፍት ሊያገኙ ይገባል። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሏልና። ማቴዎስ ምዕራፍ 11 ቁጥር 28። ኦርቶዶክሳውያን ምዕመናን ሁላችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ያዝንና ይራራ እንደነበረ እኛም ለወንድሞቻችን ለእህቶቻችን ልንራራ ልናዝንና ልንጸልይ ያስፈልጋል። ለሰው ሁሉ ራርተን አዝነንና ጸልየን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን፣ ይቆየን።